የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አሰማችኋለሁ። የአማራ ፋኖ ብሔራዊ ንቅናቄ ህልውና ትግሉ የተሟላ አሸናፊነት ለማብሰር ወሳኝ የመታጠፊያ ምዕራፍ ላይ ይገኛል ስላስታወቀ አፋብን በዚህ አጭር ጊዜ አማራ ላይ የታወጀውን የዘር ማጥፋት ጦርነት አዋጅና ያልተቋረጠ ሁለንተናዊ ጥቃት በጽኑ ትግል መመከት ችለናል ሲል አስታውቋል። አሁን ላይ በአማራ ዘንድ ከፍተኛ ብሔራዊ ቁጭት መፈጠሩን ነው አፋብን ይፋ ያደረገው። በዝርዝር እናየዋለን። አሜሪካና ኢራን በፓኪስታን ባደረጉት የሰላም ንግግር ከስምምነት ላይ መድረስ አለመቻላቸውን ቫንስ ተናገሩ። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ቴህራን የኒውክሌር ጦር መሳሪያ ላለመገንባት መሰረታዊ ቁርጠኝነት ማሳየት አለባት ብለዋል። ኢራን በበኩሉ አሜሪካ ከተለጠጠ ፍላጎቷ መታቀብ አለባት ስትል ተናግራለች። በዝርዝር የምንመለከተው ሌላኛው ጉዳይ ነው። የጅቡቲው ፕሬዝዳንት ለስድስተኛ ጊዜ ምርጫ አድርጌ አሸነፍኩ አሉ። የጅቡቲው ፕሬዝዳንት 97.8% መራጮች መርጠውኛል ማለት ፕሬዝዳንትነታቸውን ማስቀጠላቸው ሰምቷል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ስትቆዩ እነዚህ ተሰማላችሁ። መልካም ቆይታ ያውላችሁ። የአማራ ፋኖ ብሔራዊ ንቅናቄ የህልውና ትግሉ የተሟላ አሸናፊነት ለማብሰር ወሳኝ የመታጠፊያ ምዕራፍ ላይ ይገኛል ሲል አስታወቀ። አፋብን በዚህ አጭር ጊዜ አማራ ላይ የታወጀው የዘር ማጥፋት ጦርነት አዋጅና ያልተቋረጠ ሁለንተናዊ ጥቃት በጽኑ ትግል መመከት ችለናል ሲል አስታውቋል። አሁን ላይ በአማራ ዘንድ ከፍተኛ ብሔራዊ ቁጭት መፈጠሩ ነው አፋብን ያስታወቀው። የአማራ ፋኖ ብሔራዊ ንቅናቄ የ2018 ዓ.ም የትንሳኤ በዓል ምክንያቱ ማድረግ ባወጣው መግለጫ የአማራ የህልውና ትግል የተሟላ አሸናፊነት ለማብሰር ወሳኝ ምዕራፍ ላይ ይገኛል ሲል አስታውቋል። የአማራ ህዝብ በሐሰተኞች ህግና ማሰሪያ በአገዛዝ ጭፍጨፋ አንገቱን ደፍቶ ነጻነት አጥቶ ተሳዳጅና ተቀብዝባዥ ሆኖ እንዲኖር ዘመናትን የተሻገረ የሴራ ትብታብ የተደገመበት ቢሆንም አንገቱን ቀና አድርጎ ለማንነቱና ለክብሩ የሚታገል አዲሱ ትውልድ ከመከራ ሸለቆ መሃል ተከስቷል ሲል ነው አፋብን ያስታወቀው። የአማራ ህዝብ ትግል አሸናፊነት አይቀሬ መሆኑን በፋኖ ኃይሎች ቀጣይነትና ተከታታይነት ያላቸው ድሎች ተረጋግጧል ያለው አፋብን በመግለጫው በዚህም ጉዞ አማራ ህልውናውን ማረጋገጥ የሚችል ለድል የቀረበ ሆኖም በሁሉም አእምሮ ውስጥ ተስሏል ብሏል። በዚህ አጭር ጊዜ ህዝባችን ላይ የታወጀው የዘር ማጥፋት ጦርነት አዋጅና ያልተቋረጠ ሁለንተናዊ ጥቃት በጽኑ ትግል መመከት ችለናል ሲል ነው አፋብን ያስታወቀው። በዚህ አጭር ጊዜ ህዝባችን ላይ የታወጀውን የዘር ማጥፋት ጦርነት አዋጅ ያልተቋረጠ ሁለንተናዊ ጥቃት በጽኑ ትግል መመከት ችለናል። በትግላችን የአማራ ህዝብ የትንሳኤ መንገድ ተልመን የጀመርነው መንገድ የመከራውን ቀንበር ጨርሶ በማስወገድ ትንሳኤው የሚገኝበትን ግልጽ አስቻይ ሁኔታ ፈጥሯል። በዚህ ትግልም የአማራ ህዝብ የህልውና አደጋ ተቀልብሶ ትንሳኤው የሚበሰረው በልጆቹ ክንድ፣ በልጆቹ ድርጅት፣ በልጆቹ ልብና በልጆቹ የሰላ አእምሮ በሚፈጠረው ፖለቲካዊ ንድፍና በዚያ ላይ የተመሰረቱ የትግል ስልቶችና ወታደራዊ ጥበቦች መሆኑን ያስመሰከረ ተቋም ገንብተናል። የድል ጉዞም ጀምረናል። የህዝባችን ትንሳኤ ካለ ጥርጥር የሚበሰር መሆኑን የተረዱ የጠላት ኃይሎች ድምጻቸውና ጩኸታቸው ብቻ ሳይሆን ሴራቸውና የክፋት ሰንሰለታቸው ተበጣጥሶ ጉልበታቸውና አቅማቸው ማሾ የምናይበት ጊዜ ቅርብ ነው። የአማራ ፋኖ ብሔራዊ ንቅናቄ የሚመራው የህልውና ትግላችን የድል እንድርድሪቱን ቀጥሎ በተሟላ አሸናፊነት ትንሳኤውን ለማብሰር ወሳኝ የመታጠፊያ ምዕራፍ ላይ ይገኛል። ይህም የአማራ መነሳት ዘመን ነው ያለው የአማራ ፋኖ ብሔራዊ ንቅናቄ በራስ ጠልነት የአማራን ህዝብ መብትና ጥቅሞች አሳልፈው የሰጡ ኃይሎች የሚሸነፉበት ምዕራፍ ነው ሲል አስታውቋል። በሌላ በኩል በህዝባዊነት የጸኑትና በአማራዊ ብሔራዊ ቁጭትና ንቃት ዘወትር በሁሉም የትግል መስኮች ለህዝባዊ ዓላማ ለሚሰለፉት የአሸናፊነት ዘመን ነው ሲል አፋብን አክሎ መግለጫው ጠቅሷል። የአማራ ፋኖ ብሔራዊ ንቅናቄ የምዕራፍ ለመራር ትግል በጋራ እንነሳ ዘንድ ያስቻለን ብሔራዊ ቁጭት ፈጥሯል። ይህም ጠላቶቻችን ለይተን በዘርፉ እንድንታገለው በማድረግ የአሸናፊነት ማመሳከሪያ ሆኗል ብሏል። ለህልውና አደጋ ያጋለጡንን ውስጣዊና ውጫዊ ችግሮችን እና መግፈያዎቻቸውን ስንረዳ የህዝባችንን የቆዩ ብሔራዊ አስተውሎቶች ስንመረምርና ስናውቅ ብሔራዊ ንቃት የተላበሰ ትውልድ መፍጠር እንደሚቻል በተግባር ተምረናል። ይህ ምዕራፍ ለመራር ተጋድሎ በጋራ እንነሳ ዘንድ ያስቻለንን ብሔራዊ ቁጭት ፈጥሯል። ይህም ጠላታችንን ለይተን በየዘርፉ እንድንፋለመው በማድረግ የአሸናፊነታችን ማመሳከሪያ ሆኗል።
ጥንትም ሆነ ዛሬ ፖለቲካ ትግል ዓለምም ሆነ በመንፈሳዊ አስተምሮ በሐቀኝነትና በጽናት የሚደረግ ተጋድሎ ፍጻሜው አሸናፊነት ነው። አፋብን አክሎም ይህ ትውልድ ካለ ጥርጥር በአደባባይ በህዝባችን ላይ የተቸነከሩ የበደል ችንካሮችን በትግሉ ነቅሎ ይጥላል። አገዛዞች በሴራ ቀብረነዋል ያሉትን የአማራ ህዝብ እውነተኛ ሐቀኛ ሀገር ወዳድነትና ነጻነትን ያስነሳል ሲል ነው ያስታወቀው። አፋብን ከድል በኋላ ለህዝብ የሚመች የሚቆም የሚታመን ስርዓት ለመገንባት የጀመራቸውን ድርጅታዊ የመዋቅር ዝርጋታዎችና ሁለንተናዊ ትስስሮች አጠናክሮ ማስቀጠል የህዝብ ህልውና በጸና ብሔራዊ አንድነት እንዲረጋገጥ በየዕለቱ እየተጋ ይገኛልም ነው ያለው። አፋብን አገዛዙን ለማስወገድ የሚያደርገውን ትግል አጠናክሮ እንደሚቀጥልም በመግለጫው አረጋግጧል። ለህልውና አደጋ ያጋለጡንን ውስጣዊና ውጫዊ ችግሮችን እና መግፈያዎቻቸውን ስንረዳ የህዝባችንን የቆዩ ብሔራዊ አስተውሎቶች ስንመረምርና ስናውቅ ብሔራዊ ንቃት የተላበሰ ትውልድ መፍጠር እንደሚቻል በተግባር ተምረናል። ይህ ምዕራፍ ለመራር ተጋድሎ በጋራ እንነሳ ዘንድ ያስቻለንን ብሔራዊ ቁጭት ፈጥሯል። ይህም ጠላታችንን ለይተን በየዘርፉ እንድንፋለመው በማድረግ የአሸናፊነታችን ማመሳከሪያ ሆኗል። ጥንትም ሆነ ዛሬ ፖለቲካ ትግል ዓለምም ሆነ በመንፈሳዊ አስተምሮ በሐቀኝነትና በጽናት የሚደረግ ተጋድሎ ፍጻሜው አሸናፊነት ነው። ይህ ትውልድ ካለ ጥርጥር በቀራኒው አደባባይ በህዝባችን ላይ የተቸነከሩ የበደል ችንካሮችን በደሙና በአጥንቱ ነቅሎ ይጥላል። ጠላቶቻችን በሴራ ቀብረነዋል ያሉትን የአማራ ህዝብ እውነት ብሎም ሐቀኛ ሀገር ወዳድነትና ነጻነትን ዳግም ያስነሳል። በመጽናት ከስቅለት በኋላ ትንሳኤ እንዳለ ሁሉ ከትንሳኤ በኋላም ህይወት በህግና በመርህ የመምራቱ ግዴታ እንደመጣው ሁሉ ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ ከድል በኋላ ለህዝባችን የሚመች የሚቆም የሚታመን ስርዓት ለመገንባት የጀመራቸውን ድርጅታዊ የመዋቅር ዝርጋታዎች ሁለንተናዊ ትስስሮች አጠናክሮ በማስቀጠል ህልውናችን በጸና ብሔራዊ አንድነት ክንድ እንዲረጋገጥ በየዕለቱ እየተጋ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ የተተበተቡ የሴራ ድሮችን በመበጣጠስና የተቀመጡ የዓላማ መዳረሻዎችን በማጤንና በማጠናከር ከዕለት ወደ ዕለት ህዝባችንን የህልውና አደጋ እያከሸፈ ወደ ሙሉ የነጻነት ጉዞ መስመር የገባ ሲሆን ድላችን እየተቃረበ ይገኛል። ዘመናትን በተሻገረ የሐሰት ድሪቶ በወለደው ፖለቲካዊ ትርክት የህልውና አደጋ ላይ የወደቀው ህዝባችን የትላንቱን ብሔራዊ አስተውሎት ከዘመኑ ጋር በስምረት በሚያዋድድ የትግል ስልት ጠላታችንን ድል እንነሳ ዘንድ አፋብን የትግል ጥሪ ያስተላልፋል። ግጭትን፣ ጭካኔን፣ አረመኔነትን፣ ህግ አልባነትን በማለማመድ ኢትዮጵያን ወደ ድንጋይ ዘመን እየመለሰ ያለውን አገዛዝ ለማስወገድ የምናደርገውን ጽኑ ተጋድሎ አጠናክረን የምንቀጥል መሆኑንም በዚህ አጋጣሚ እናረጋግጣለን። አሜሪካና ኢራን በፓኪስታን ባደረጉት የሰላም ድርድር ከስምምነት ላይ መድረስ አለመቻላቸውን ቫንስ ተናገሩ። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ቴህራን የኒውክሌር ጦር መሳሪያ ላለመገንባት መሰረታዊ ቁርጠኝነት ማሳየት አለባት ብለዋል። ኢራን በበኩሉ አሜሪካን ከተለጠጠ ፍላጎቷ መጠቀም አለባት ብላለች። ኢራን በአሜሪካ አቋሞች ላይ መስማማት አለመቻሏን የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ ናቸው ያስታወቁት። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ከኢራን ጋር በፓኪስታን ያደረጉት ድርድር ያለ ውጤት መበተኑ ለጋዜጠኞች ይፋ አድርገዋል። ምክትል ፕሬዚዳንቱ አሜሪካ ቀይ መስመሮቿን ግልጽ ማድረጓን አስታውቀው ኢራን ግን ባስቀመጥናቸው ነጥቦች ላይ አልተስማማችም ብለዋል። አክለውም ኢራናውያን ነጥቦቻችንን የሚቀበሉበት ሁኔታ ላይ መድረስ አልቻሉም ብለዋል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጌ በበኩላቸው ማህበራዊ ሚዲያ ገጻቸው ላይ ድርድሩ ውጥረት የተሞላበት እንደነበረ ገልጸው በቀጣይ የሚደረገው ድርድር የሚሳካው ሌላኛው ወገን ባለው ቁርጠኝነትና ቀና ልቦና ላይ የተመሰረተ ነው ብለዋል። ቃል አቀባይ ዋሽንግተን የተለጠጠ ፍላጎቷንና ህጋዊ ያልሆኑ ጥያቄዎቿን እንድተው እንዲሁም የኢራን ህጋዊ መብቶችና ፍላጎቶች እንድትቀበል ጠይቀዋል። ሁለቱ ሀገራት በድርድራቸው ወቅት ካነሷቸው ጉዳዮች መካከል የሆርሙዝ ወሽመጥ፣ የኢራን የኒውክሌር ፕሮግራምና በኢራን ላይ የተከፈተው ጦርነት ሙሉ በሙሉ መቆም ናቸው። ጄዲ ቫንስ ታዲያ ለ21 ሰዓታት ሲነጋገሩ መቆየታቸውን አስታውሰው መጥፎ ዜና ከስምምነት ላይ መድረስ አልቻለም ብለዋል። ከምክትል ፕሬዚዳንቱ ጋር የትራምፕ አማችና አማካሪ ጃሬድ ኩሽነር እንዲሁም መካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ተገኝተዋል። ቫንስ አሜሪካ ወደ ድርድር የመጣችው በቀና ልቦና መሆኑን ተናግረው ሁለቱ ወገኖች እንዳለመታደል ሆኖ ከስምምነት ላይ መድረስ አልቻሉም ብለዋል።
ከዚህ ስንሄድ ትተን የምንሄደው ቀላል የምክር ሀሳብ ነው። ይህም የመጨረሻና ምርጡ መደራደሪያችን ነው። ኢራናውያን ይቀበሉት ከሆነ የምናየው ይሆናል ብለዋል። የሁለቱ ሀገራትን ድርድር አለመሳካት ተከትሎ በነዳጅ ላይ ዋጋ ጭማሪና ሌሎች ጉዳዮች ተስተውለዋል። አሜሪካ ደግሞ በአሁኑ ሰዓት ለተለያዩ ዓለም ሀገራት ነዳጇን ለመሸጥ እየተዘጋጀች እንደሆነ ትራምፕ አስታውቀዋል። የሆርሙዝ ወሽወጥን ደግሞ ከፈንጂዎች ማጽዳት የሚቻልበትን የኃይል ስምሪት ታደርጋለች ተብሎ እየተጠበቀ ይገኛል። የጅቡቲው ፕሬዝዳንት ለስድስተኛ ዙር ምርጫ አድርጌ አሸንፍኩ አሉ። ፕሬዝዳንቱ 97% የመራጮች ድምፅ አግኝቻለሁም ብለዋል። የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌም 97.8% የመራጮች ድምፅ በማግኘት ቀጣዩ ፕሬዝዳንት ሆነው ተመርጠዋል ይላል ቢቢሲ በዘገባው። ይህ ይፋ የሆነ የመጀመሪያ ውጤቶች እንደሚያሳዩት ፕሬዝዳንት ኢስማኤል ኦማር ጊሌ በአፍሪካ ቀንድ ወሳኝ ስፍራ ላይ የምትገኘው ጅቡቲ ለስድስተኛ ጊዜ መምራት የሚያስችል ድምፅ አግኝተዋል። አብዛኛው ተቃዋሚዎች ራሳቸውን ባገለሉበት ሀገራዊ ምርጫ ብቸኛ ተፎካካሪ ሆነው የቀረቡት የ78 ዓመቱ ብቸኛው ተፎካካሪያቸው መሐመድ ፋራህ ሳታሜር 2.1% ድምፅ አግኝተዋል። ባለፉት 27 ዓመታት ሀገሪቱን የመሩት ኦማር ጊሌ ከስልጣናቸው እንደሚወርዱ ቃል ገብቶ የነበረ ቢሆንም ነገር ግን በህዳር ወር ህገ መንግስቱ ላይ ማሻሻያ ከተደረገና የእድሜ ገደብ ከተነሳ ወዲህ ራሳቸውን በእጩነት አቅርበዋል። የጉሌ ዘመቻ ኃይሎች የቀጠናው መንግስታትና መካከለኛው ምስራቅ በግጭት በሚታመሱበት ወቅት በጅቡቲ ውስጥ መረጋጋት ማስጠበቃቸው ላይ ያተኮረም ነበር። በባብል ኤል መንደብ ወሽመጥ ላይ የምትገኘው ጅቡቲ በዓለም ላይ በጣም እንቅስቃሴ ከሚበዛባቸው የባህር ላይ ትራንስፖርት መስመሮች አንዱ ወደ ሆነው ወደ ስዊዝ ካናል መግቢያ በርም ሆና ታገለግላለች። አሜሪካ፣ ቻይና፣ ፈረንሳይና ጣሊያን እንዲሁም ጃፓን በሀገሪቱ ውስጥ ወታደራዊ ሰፈሮች አሏቸው። ጊሌ ጅቡቲ እንደ አውሮፓውያን አቆጣጠር በ1977 ከፈረንሳይ ነጻነቷን ካገኘች ወዲህ ሁለተኛው ፕሬዝዳንት ናቸው። ዋና ዋና የተቃዋሚ ፓርቲ መሪዎች እንደ አውሮፓውያን አቆጣጠር ከ2016 ጀምሮ በሀገሪቱ ነጻ የሆነ የፖለቲካ እንቅስቃሴ የለም በሚል ራሳቸውን ከምርጫ አግልለዋል። ጊሌ ለስድስተኛ ጊዜ አገሪቱን እንዲያስተዳድሩ በመረጣቸው የተሰማቸውን ደስታ ሲገልጹ ይህ ደግሞ ድል የሀገሪቱ ነው ሲሉም ተደምጠዋል። ባለስልጣናቱ እንዳሉት ከሆነ ከ80 ዓመቱ በላይ የሚሆኑት የተመዘገቡ መራጮች አርብ ዕለት በተካሄደው ምርጫ ድምጻቸውን ሰጥተዋል። በአነስተኛ ፖለቲካ ፓርቲ ተመራጭ የሆኑት ሳማታር እስካሁን ምንም ማስተያየት አልሰጡም ይላል ቢቢሲ። ውጤቶቹ ይፋ የሆኑት በሀገር ውስጥ ጉዳይ ሚኒስቴር ቢሆንም ጉሌ ለተጨማሪ 5 ዓመታት ሀገሪቱን ለመምራት ቃለ መሃላ ከመፈጸማቸው በፊት በህገ መንግስቱ ምክር ቤት ውስጥ ባሉ ዳኞች መረጋገጥ አለባቸው። ፕሬዚዳንት ኦማር ጊሌ እንደ አውሮፓውያን አቆጣጠር በ2021 ምርጫ በተመሳሳይ ልዩነት አሸንፈዋል። እንደ አውሮፓውያን በ2010 የጅቡቲ ፓርላማ የስልጣን ዘመን ገደብን ያነሳ ሲሆን በተጨማሪም አንድ የስልጣን ዘመን ከ6 ወይም 5 ዓመት እንዳይበልጥ የሚል አስቀምጦ ነበር። እንዲሁም 75 ዓመት የእጩ የእድሜ ጣሪያ ውሳኔ አሳልፎ የነበረ ቢሆንም ይህ በህዳር ወር ህገ መንግስቱ ፕሬዚዳንት ኦማር ጊሌን ዳግም መወዳደር እንዲችሉ ሆኖ ተቀይሮላቸዋል። ታዲያ አሁን ላይ ለስድስተኛ ዙር ሀገሪቱን ለማስተዳደር ተዘጋጅቻለሁ ብለዋል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።